አዲሱ አማቻችን መካሻ ለሩታዬ ቤተሰቦች ሽምግልና ልኳል ማለት ነው። ይሄም እንግዲህ አስደሳች ዜና ነው። አብሶ ለሩታዬ እህቶች፣ ወዳጆች፣ አድናቂዎቿ ማለት ነው። እውነት በጣም ደስ የሚል ነው። መካሻ አዲሱ አማቻችን እንግዲህ በክብር ሩታን ማለት ነው ወደ አሜሪካ ወደ ካናዳ ማለት ነው አሜሪካ ካናዳ ይዟት ለመሄድ እንግዲህ ፕሮሰሱን እያጣደፈ ይገኛል። ጠርም አይደል አሁን የሰርግ ወር ነው እንግዲህ አቶ መካሻ አዲሱ አማቻችን ዳስቦራው ሩታዬን በጣም የሚወዳትና የሚያከብራት የሚያፈቅራት የማይልከሰከሰው ጀግናው መጥቶላቸዋል ማለት ነው። እንግዲህ ለአድናቂዎቿ ይሄ በእውነት ትልቅ ሰፕራይዝ ነው፣ ትልቅ ደስታ ነው ብዬ ነው የማስበው። እንኳን ደስ አላችሁ። እኔ ደስ ብሎኛል በበኩሌ ማለት ነው። አብርሽ ትዳርክን እንግዲህ በትዳርክ ላይ በመወስለትክ በትዳርክ ላይ በማመንዘርክ ይኸው ሸበላውን ይዛ መጣች ሩታዬ ማለት ነው። የሚወዳትን የማይልከሰከሰውን ዳስቦራ መጥቷል። አሁን ምን ይውጥክ ይሆን? ምን ትገባ ይሆን? ይኸው ሩታዬ እንግዲህ ወደ ካናዳ ጉዟን ልታደርግ ነው ማለት ነው። ሰላም ሰላም፣ ውድ ተመልካቾቼ ሰላማችሁ ይብዛልኝ። ለቤት አዲስ ይሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መታች ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ እላለሁኝ። ወጥቶ ከመቅረትና ከድንገተኛ ሞት ፈጣሪ አምላክ ይሰውራችሁ። ሀገራችን ኢትዮጵያን ሰላሟን ያብዛላለሁኝ። ሰላም ጤና ለሁላችሁም። እንግዲህ እንደምናውቀው ያው ሩታዬ ሰሞኑን እያስጨነቋት ይገኛሉ ማለት ነው። አክስቷን መታ ሩታን አብርሽ ጥፋተኛ አይደለም፣ ጥፋተኛዋ አንቺ ነሽ፣ ባልሽ ወደ ቤት ይመለስ እያለቻት ነበረ። ኖቤል ደግሞ ሩታን በጣም የሚወዳትና የሚያከብራት ሸበላው የማይልከሰከሰው የማያመነዝረው ከሩታ ውጪ አይኑ ሌላ ሴት የማያየውን ጀግና መጥቷል፣ ዳስቦራው ሊወስዳት ነው ብሏታል። ይሄም ደግሞ ለገነት ለሩታዬ አክስት አስደንጋጭ ነበረ እንዳያችሁት ማለት ነው። እና ኖቤል ያው ሩታ ወደ ውጭ እንድትወጣ ይፈልጋል ማለት ነው። ኖቤል ግን ተው ተረጋጋ፣ ተው ማለት ነው። ሩታ እንድትጎዳ ተሰብራ እንድናይ እኛም አንፈልግም። አብሶ ሴት ልጅ ተወለደች በኋላ መሰበር የለባትም። እኔም እደግፈዋለሁ ይሄን ነገር ማለት ነው። መሰበር የለባትም። ትዳር ደግሞ ከአንድ ሰው ጋር ቢሆን በጣም ደስ ይላል። ከልጇ አባት ጋር ቢሆን የተመረጠ ነው። ግን ነገሮች አስቸጋሪ ከሆኑ ደግሞ ህይወት ከሚጠፋ በሰላም መለያየቱ መልካም ነው። ይሄን ጉዳይ ደግሞ አብርሽና ሩታ አብርተው ጨርሰውታል። አብርሽ ወደ አዲስ አበባ ስትመለስና እዛ ቤት ውስጥ ስትኖር ግን ሀሳቧ ይቀየራል። በፊት ያሳለፍናቸው ፍቅራችን ይመጣል፣ ትዝታ ይዛታል ብሎ ነበር። ሩታ እንግዲህ ምንም ፍንክች ብላ ሀሳቧን ልትቀይር አልቻለችም። እኔ ግድ ከአብርሽ ጋር ታልታረቀች አብራ ታልኖረች የሚላት ህግም እንትንም የለም የሚያስገድዳት ማለት ነው። እና ሆነው አሁን ላይ ሩታ በጣም አምሮባታል። ትትትቱ ብያለሁ። እውነት ይመርባት። ሴት ልጅ ደግሞ እንዲህ ሲያምርባት ነው ደስ የሚለው ማለት ነው። አብሶ ከወንዶች ስንርቅ እውነቴን ነው አንዳንድ ሴቶች በቃ እንዲጨቅጫቃ የሚያመነዝር ወንድ ከራቃችሁ የውላችሁ እንደ ሩታዬ ነው ጤናችሁን ጠብቃችሁ የምትኖሩት፣ ውበታችሁ የሚጠበቀው። እውነት እሷ አምሮባታል ማለት ነው። የድሮ ሩታ አይደለችም። ባይዘውን ሰው ምን ልላችሁ ነው የፈለግኩት እንግዲህ ዳስቦራው ይሄ ነው። ለማታውቁት ስሙ መካሻ ነው። በቃ አብርሽ ጎርቷት ነበረ። ይሄኛው ደግሞ ይክሳታል። መዋለድ ቋንቋ ነው። ለልዑልየም አባት ይሆነዋል። ምንድን ነው ሱበትም ትል ይወልዳል እኮ አይደል እንዴ ተመልካቾቼ? ስለዚህ አብርሽ ከጥፋቱ አልታረምም ታለ ለመካሻ ነው የምትዳረው ሩታ። በቃ ለመካሻ ትዳራለች። አብርሽ ደግሞ እድሜ ልክህን ልጄን እንዳልክ ትኖራለህ ማለት ነው። እንዲክ እንዳይሆን ግን ሩታ ከምትጠላው ነገር መቆጠብ ነበረብክ። ያው አሁን ነገሮች ጅብ ታለፈ ውሻ ጮኸ ነው ነገሩ። ጅቡ የሚሰራውን ስራ ሰርቶ አልፏል። ውሻው ደግሞ ከዛ በኋላ እየጮኸ ነው ማለት ነው። ጅቡ ከሄደ ከስንት ሰዓት በኋላ
ሲነቃ ከእንቅልፉ እንደዛ ነው አሁን ይሄ ነገር። ግን ሆኖም እኔ አብርሽና ሩታ እንዲለያዩ አልፈልግም። ወደ ቁም ነገሩ ስገባላችሁ ማለት ነው አንድ ጋር ሆነው ልጃቸውን ቢያሳድጉ ደስ ይላል። ሩታ ግን ከውሳኔዋ አሁን ምንም ንቅንቅ እንደማትል አሳውቃለች ማለት ነው። ለሰው ደስታ እንደማትኖር ተናግራለች። እውነት ነው። ብዙ ጊዜ ሴቶች ከወለዱ በኋላ የሚሰበሩት አንድ ለልጃቸው ነው። ሁለተኛ ደግሞ ቤተሰብ ምን ይላል? ልጄ ተፋታች ሲባል የከሌ ልጅ እኮ ፈታች የሚባለውን አስተሳሰብ ያገናዝባል ማለት ነው። ይሄ እንግዲህ እንዳይመጣ ብዙ ጥራ ነበረ። ሩታዬ ጀግና፣ አሁን መካሻ ይገባሻል፣ መካሻ ይገባሻል። ጥፋት አብርሽ ብቻ አጥፍቷል ማለት አልችልም እኔ። ከሩታም ተዱሮም ጥፋት እንደነበረ አውቃለሁ። መተማመን አልነበረም መሀላቸው ላይ። ሩታ አብርሽን አታምነውም ነበር። ያው አብርሽ እንግዲህ የሶሻል ሚዲያ ሰው እንደሆነ እናውቃለን። ከመጀመሪያውም ሩታ ከመምጣቷ በፊት ነው አብርሽ የሚሰራው የነበረው። እንግዲህ ያኔ አይተናል፣ ከፍቅርም ከነፂም እንደነበረ ማለት ነው። እና ያ ነገር ደግሞ ለሩታዬ ምቾት እየሰጣት አልነበረም። እና እኔ በሩታም እየፈረድኩኝ አይደለም። ይሄ ነገር በእኔ ላይ የሆነ ቢሆን እኔም የምከፋበትና ይሄን ጉዳይ እውነቴን ነው አግባብ እንዳልሆነ የምቃወመው ነው። በእኔ ላይ ቢሆን ማለት ነው። ደግሞ አብሶ ነፍሰ ጡር ከሆናችሁ በኋላ በጣም ተስፋ ያስቆረጣት አሁን የሩታ ልዑልን ካረገዘች ጀምሮ የነበረው ነገር ነው የነበረው ነገር ነው። እውነቴን ነው የምላችሁ። የነበረው ስላችሁ ሆርሞን ያው የተለያየ እንግዲህ እንኳን ነፍሰ ጡር ሆናችሁ የወር ግዳጅ ሲመጣ ያው አበባ ሲመጣ ማለት ነው። እና ምን አይነት ባህሪ ይዞብን እንደሚመጣ ታውቃላችሁ አይደል? የተለያየ ጸባይ ያመጣብናል። ለምሳሌ እኔን ስነግራችሁ እንቅልፍ፣ ትኩሳት፣ ድካም፣ ወገብ ህመም፣ ሆድ ቁርጠት፣ እንደዚህ አይነት ነገር፣ ራስ ምታት፣ ሁሉም ሰው የተለያየ እንደ መልካችን የተለያየ ባህሪ ነው ይዞ የሚመጣው። የእርግዝናውም ጊዜ እንደዛ ነው ማለት ነው። እና ምናልባት የሆርሞን ለውጥ አምጥታ ነው ብሎ እንኳን ከጎኗ ሊንከባከባት ያኔ አልቻለም ማለት ነው። እና ይሄ ልጅ ያው በንትርክ ተወለደ። እግዚአብሔር ይመስገን ጤነኛ ልጅ ሰጥቷቸዋል። ደግሞ ትልቁም ነገር ጤነኛ ልጅ መታቀፏ ነው እና ደስ ይላል። እንግዲህ አባቱን መሳይ ዱብ አድርጋለታለች። አብርሽን መሳይ ቁርጥ ሁሉም ነገር ማለት ነው። እና ፈጣሪ ያሳድገው ልዑልን። ምንም የማያውቅ ሕፃን ልጅ ነው። ሆኖም እሷ እንግዲህ መጎዳት የለብኝም ብላለች። እውነቷን ነው፣ መጎዳት የለባትም። አብርሽ ደግሞ ከጥፋቱ እማራለሁ ታለ እኮ አሁን ነበር መማር ያለበት። ቢያንስ ከሴቶች ጋራ ሴት ቤት የመሄዱ መተው፣ ከሴት ጋር እንደዚህ ፎቶ በሶሻል ሚዲያ መላቀቁ መሳሙን መተው ነበረበት። ቢያንስ ሩታ ይሄን ስታይ ልትራራ ትችል ነበረ። እሱ ግን የገመተው በቃ ቤት ተገባች አብሬ እኖራለሁ ነበረ። ሩታ ደግሞ ፍላጎት የላትም። ስለዚህ አታስገድዷቸው። እምቢ ታለች፣ አታስገድዷት። በግዳጅ የሚሆን ትዳር የለም። ሩታም ብላለች አሁን እሱ የራሱን ህይወት እየመራ ነው፣ እኔም ህይወት ልምራ ብላለች። እና ደስተኛ ናት፣ በቃ ደስተኛ ናት። ያ ያለቀሰችው ዘመን ሁሉ አለፈ። እስቲ አሁን ላይ ቪዲዮ ስትሰራ እንባዋ መጥቶ ያውቃል? በፊት እኮ በጣም ነበር የምታለቅሰው። ቆረጠች። አንዳንዴ እኮ የቆራጥ ጀግና ስትሆኑ ምንም አይነት እንባ አይፈሳችሁም ማለት ነው። እና ሰውን የምልላችሁን የፈለኩት አብርሽ ብቻ አላጠፋም፣ ሩታም ጋር ጥፋት ነበረ። ግን ለአንድና ለመጨረሻ አሁንም ቻንስ ብትሰጠው ሩታዬ ለአብርሽ የሚማር ከሆነ እውነቴን ነው በአንድ ሳምንት ወይ በአንድ ወር ውስጥ ለውጡን ታያለች። እኔ እኮ ገረም የሚለኝ ወንዶች መቼ እንደሚበስሉ እኮ ነው። እነሱ ሲበስሉ ወንዶች እስከሚበስሉ እኛ ሴቶች እኮ በቃ ተቃጥለን ምን ልበል እንደ ከሰል እኮ ተቃጥለን አመድ መሆናችን ነው። በዚህ አይነት ማለት ነው። ግን አንዴ ቻንስ ተሰጥቶት ትዳራቸውን አንድ ጋር ቢቀጥሉ በጣም ነው ደስ የሚለኝ። ታልሆነ ግን ያው በግዳጅ የሚሆን ነገር የለም ማለት ነው። የምፈልገው ሁለቱም እንግዲህ ይጠናኑ። ሁለቱንም እንግዲህ ጊዜ ስጧቸው። ለብቻቸው ቢወያዩ ደስ ይለኛል። መሀላቸው ሰው ባያስገቡ፣ አብርሽም ከሴቶች ቢርቅ
ሩታዬም ደግሞ ይሄ ኖቤል የምትባለው እውነቴን ነው አንደኛ ጠላት አንተ ነህ ብዬ ነው የማምነው ምንም ወንድም ቢሆንም